ሊጠላኝ ይችላል ወይም ስለኔ ሲያወራ ሚክ ሊያደርግ በዚህ ደረጃ ግን እኮ አይወራም ነው ያልኩት። እና በዚህ ደረጃ ይችን እናት በዚህ ደረጃ ፋኒን በዚህ ደረጃ ሰፖርት ስታደርጉ፣ በነገራችን ላይ ፋኒን ሰፖርት ስላደረጋችሁት ወይም ደግሞ ፋኒን ስላሽቃበጣችሁለት ምናምን አይደለም እኔ የሚላችሁ። በነገራችን ላይ እንደዛ እያልኩ አይደለም። ማሽቃበጥ ካለባችሁ ታሽቃብጡለታላችሁ፣ መብታችሁ ነው። ግን ልጆቹን ሰጠች፣ ፋኒ እንዲይዝ ተደረገ። አዎ እናቱ ነው እንዴት እንደዚህ ልታረግ ቻለች? በልጆቿ እንዴት ጨከነች? እኔም ብያለሁ። ባይዘዌ ዞኔ እለኛ ናት፣ እብድ ናት፣ እለኛ ናት። ዞኔ ባይዘዌ በጣም እለኛ ናት እና እለኛ ናት። አሊዝም ትላለች። ፋኒ ደግሞ ሳምሪ ደግሞ መማር ትፈልጋለች። ለምንድን ነው መማር የምትፈልገው? በእናትየዋ ምክር፣ እናቷ በምትመክራት ነገር ካልተማርሽ ሻለ ነገር ከሌለሽ ዩቱበር ሆነሽ ህይወትሽን አትቀይሪም፣ መማር አለብሽ፣ መቀየር አለብሽ፣ ልጅ ይዘሽ አትቀመጭም፣ እሱ ያዝ እያለች ስሞላታለች። እሱ ማድረግ የሚችለውን ነገር ታደርጋለህ፣ እኔ እማራለሁ። ቤተሰብ ትዳር ላይ ወይም ሪሌሽን ላይ አንደኛው ነገር ምንድነው? ፉክክር ነው። እንፎካከራለን ከባሎቻችን ጋር እልን እያያዛለን። በተለይ ደግሞ እልህኛ እናት ካለችን ልንል የምንችለው ብዙ ሴቶች እንደዚህ ነው። ግን በዚህ ደረጃ ዝሆኔ በልጇና በቤተሰቧ ጉዳይ ሸታፕ ለእናትሽ ነው ሸታፕ። ሂጂ እዛ እንትና ነጭ ገማል ቤት ገብተሽ በጣም ባይዘዌ እዛ ቤት ያላችሁ እናቶች በጣም ታሳዝናላችሁ። ጥሏት ቁጭ ብላችሁ ግን በዚህ ደረጃ እንዴት ነው ሃይምሯችሁ ግን የሚቀበለው? ምን ያህል ነው ግን ማለት? እና እሷ ፋኒ አያሳዝንም? ፋኒ አያሳዝንም? ምንድን ነው የሚያሳዝነው? ሲጀመር ፋኒ ዩቱበር ነው። ፋኒ ጀርመን ሀገር ላይ ስራ አይሰራም። ፋኒ ዩቱብ እየሰራ ነው የሚኖረው። አለቀ። ምን ላይክ ሽልጥልጥ ማለት እንዴት ነው የምትወዱት? ያልሆነ ነገር በቃ ሰው ልጁ ዩቱብ ነው መስራት የሚፈልገው። በዩቱብ እየሰራ ብር መስራት። ልክ ዩቱባቸው ሲዘጋ ስራ ጀመረ። በቃ ምን እውነታዊ ነው። በነገራችን ላይ እኔ እናየው እግዚአብሔር ምስክሬ ነው። ከትላንት ወደ ዞኔ ስሰርቬ ነበር፣ ዘራቢስ እያለኝ ስሰርቬ ነበር እና እየሳኩ ነበር። ጌታ ሲጀመር ልክ ዩቱባን የዘጋችበት ቀን ስራ ጀመረ። እስከዛ ድረስ ዩቱብ ስራ አይሰራም ነበረ። እቺ ግን ልጇ ግን ትማራለች፣ እየተማረች ትመጣለች። ልጁ ከልጆቿ ጋር አንዳንዴ እንደ ሴት አንዳንዴ ሁላችሁ ስትመሰክሩ እኔ እናቴ ብትኖር ወይም ደግሞ እናንተ ልጆቻችሁ እንዲያረጉ የምትፈልጉት ልጅ እንዲያሳድጉ ሳይሆን እውነታውን እንነጋገር። የትኛው እናት ናት ልጅ ቁጭ ብለሽ አሳድጊ የምትይ? ተማሪ ነው የምትይው። ሂደሽ ተማሪ፣ ጭንቅላትሽን አዳብሪ፣ የተሻለ ነገር አድርጊ፣ ቁጭ ብለሽ ልጅ አትያዥ ነው የምትይው። የትኛውም እናት ብትሆኚ በቤትሽ ቢገባኝ ነገር የትኛውም እናት ትናንትና ሲሰራ ያልነበረ ልጅ ዩቱብ ሲሰሩ በዩቱብ ሲተዳደሩ የነበሩ ልጆች ልክ ዩቱባቸው ሲዘጋ ፋኒ ስራ ጀመረ አይደለ? ፋኒ ስራ ጀመረ። ከዛም ጸቡ ላይ ስራ ሂጂ ስመጣ ልጄን ምናምን እነሱም የሚያውቁት ነገር አለ። ባይዘው ግን ስለጠላናትና አድማስ ሰርተን ፋኒን እንስቀለው ጂጂ ሳምሪን እንስበቃ። ልጆቻችሁ ላይ እንደዚህ ሊደረግ ትፈልጋላችሁ? አንቺ ልጅሽ ወልደሻት ቁጭ ብላ 4-5 ልጅ ወልዳ እንድታሳድግ ጡት እንድታጠባ ቤተሰብ ልጇን ቴኬር እንድታደርግ ሳትማር ቁጭ ብላ ልጅ እንድታሳድግ የምታረጊ እናት አለሽ? ያውን በሰለጠነ ሀገር ተቀምጠሽ እስኪ እውነት እንነጋገር። እኔ ስደቡኝ እናንተ በጎቹን አላውቅም። ገርጋኞች ፋኒ በጣም አስመሳይ ነው። ትክክል ነው ያለችው። ትክክል ያልሆነ ትክክል ኢንፎርሜሽን ቢኖራት ከዚህ የበለጠ ደግሞ በደንብ ብንሰጣት ትክክል ተረግጠዋለች። አይ ሁልሽም ለቢዝነስሽ ነው፣ እሷም ለዩቱብ ነው፣ ያችም ለዩቱባችሁ እኮ ለምን እውነትን አትናገሩ? ለዩቱብ ካላችሁ ለምን እውነቱን አትናገሩ? አይደለም ትክክል ናት። እንዲያውም ማናችሁ እኮ ኢንፎርሜሽን የላችሁም። በግምት አይደለም የምትናገሩት፣ እሷም በግምት እየተናገረች ነው። እኔ ግን አላልኩኝ ልጅ ያዝ አላልነው ልንለውም አንችልም። በስነ ስርዓቱ ለልጆች ፍቅር ያዝ አይደለም ግዴታን ትወጣ። ልጆቹ ይፈልጉታል። አንድ ሁለተኛ መንግስት ጋር ሲንግል ነኝ
ልጅ እያሳደግኩ ነው ስትል አውቶማቲክ እሱ ነው የሚጠየቀው ካለ ማንንም ጥያቄ ያ ነው የሆነው። ለዚህ ነው ወረቀቱ የመጣው። እሱ እኮ አልደበረውም። እሱ እኮ ደስተኛ ነው። እሱ እኮ ፕላን ያደረገው ደስተኛ እኮ ነው በመያዝ እኮ። ለምን ግዴታ መያዝ ካለበት ግዴታ ቪዲዮ መስራት ይችላል። ዩቲዩብ ሊንቀሳቀስለት ነው። ልጅ እንደዚህ ሆነ፣ ልጅ እንደዚህ ሆነ፣ ልጅ እንደዚህ ሊሆን ነው ሊል ነው። ችግር የሆነው ነገሩን ያመጣው ሪል ስቴቱ ሱቁን ሲያካፍላቸው ነው። ያ ነው ልክ። አሁን ደግሞ ሌላ ደግሞ ችግር ይመጣል። ሌላ ችግር ደግሞ ሲመጣ ይዛኔ ልጆቹን አይፈልጋቸውም። ይሄን ጠንቅቄ ነው የምነግራችሁ። ይሄንን ሁላ ያመጣው እሱ ነው በራሱ። እሱ የፈለገው ልጆቹን ወስዶ ዩቲዩብ መስራት ነው። 3 ሰዓት 4 ሰዓት አሽከርክሮ ዩቲዩብ መስራት ነው። የሆነ ቦታ ወስዶ በእግር አስኪዶ አድክሞ ማምጣት፣ አቆሽሾ ማምጣት፣ በብርድ አዟዙሮ ማምጣት፣ ታሞ ማምጣት እሱ ነው። ስለዚህ እግዚአብሔር እውነቱን እኔ የምለው ዛሬ ማርያም ናት አይደል? ማርያም እውነቱን ታውጣ፣ እውነቱን አውጪ። የማይቀር ነው እሱ። ደግሞ ሄዱና ከምድር ላይ እንዲጠፋ አድርጉት። የእናንተ አፍ መቼስ ከባድ ነው። እንዴ በሉ ደግሞ ሄዱና ይዘጋ። አሁን ሰብስክራይብ የተባለው ይዘጋ እንዳይባል አደራችሁ። ይሄንን ቀድሜ ነው የምነግራችሁ። ይዘጋ እንዳትሉ እንደ ልማዳችሁ ሄዱና ሪፖርት አድርጉበት ዩቲዩብን እንዳትሉ። እንዳትሉ ይሄ አይጠቅምም። ደህና ዋሉ። ሲዩ ሌተር። ምግብ መስራት አለብኝ የሆነ ነገር ለልጅ ጋይስ። ይሄው ነው ከእናንተ አይደላችሁ ራን የምታረጉት። ኦነሮቹ እኮ እናንተ ናችሁ። የሶሻል ሚዲያ ኦነሮቹ እናንተ ናችሁ። ዛት ዘ ፕሮብሌም ያ ዛት ዘ ፕሮብሌም። ትመጡና እንዲህ አድርጓ እንደዚህ። መጀመሪያ ተረዱ፣ ተረዱ። ሰው ላይ ከመፍረዳችሁ በፊት አንቺ ወልዶ ጣይ እና ወልዶ ጣይ ወልዳ ብትጥልኩ ልጆቿን ይዛ እኮ እኔ ጋር ትመጣ። ወልዶ ጣይ ብትሆን ኖሮ ልጆቿን ተሸክማ 1 ወር በሙሉ ቤቱን ጥላ ልጆቿን ይዛ ትመጣ። ልጆቹ እሷን ልጅ መስጠት ብትፈልግ ኖሮ እዚሁ ትሰጠው ነበር። ሳትለቅለት ሻንጣዋን ይዛ ወጣ ይኸው ኑር ብላ መውጣት እኮ ትችላለች። ከዛ እኔ ጋር ሆና ልጆቼን ማየት ትችላለች። ምንም እኮ ነገር ይሄ እኮ መሸጥ ይችላል። ኢቤይ ላይ ቢወጣ የተገዛበትን ባያወጣ አንድ የረባ ዕቃ ነገር ቢኖር ይሄ ብቻ ነው ገንዘቧን ያወጣችበት። ይሄንን ትሸጣለች። ልጆቹን እዚህ ቁጭ አድርጋ በራስ አስመዝግብ ብላ መውጣት ትችላለች። በፈለጋችበት ሰዓት ቤት ስታገኝ ልክ እሱ እንዳረገው አርጋ እሷ እንዲያውም ቀድሞ ይሰጣታል። ምክንያቱም ሰራተኛ ናት፣ ሆስፒታል ነው የምትሰራው። ቅድሚያ ያላት እንደዚህ አይነት ነገር ቤቷን ትይዛለች። ከዛ በኋላ እንደፈለገች በዚህ ሰዓት እያለች ብትፈልግ ኖሮ ልጆቹ እናንተ ምን አይነት ሰዎች ናችሁ? ልጆቿን እኮ ተሸክማ ነው የመጣችው። እኔ ጋር ተሸክማ ለምንድን ነው ያንን ማሰብ ያቃታችሁ? እንዴት አንቺ ልጆችሽን ይጣልሽ ይባላል? ልጆችሽን ይጣልሽ ሻርሙጣ፣ ሴተኛ ዳሪ፣ ምጥርክስ። የኔ ልጅ ሴተኛ ዳሪ ሆነው እሱ ሚስቱ እርጉዝ ሆና ግማሽ ሰዓት ሳይሞላ የመርሃዊን ሚስት ይዞ ከሴት ጋር ቺት ያደረገው እሱ፣ በእርጉዝ ሚስቱ ላይ ከሌላ ሴት ጋር የተኛው እሱ፣ ሰክሮ ለምንድን ነው ያደረከው ሲባል እርጉዝ ስለሆነች ከለከለችኝ ብሎ ያወራው እሱ። እሱን ዞር በል ከዚህ ማለት ስትችሉ ደግፋችሁ አቅፋችሁ ደፋሪ ባለጌ ያ በሚስቱ ላይ ቺት ያደረገ ስም የሚያጠፋን ደግፋችሁ አቅፋችሁ እሷን ተቀጠቅጣታላችሁ። ወሮ በላ
ሌባ እሷን ተቀጠቅጣታላችሁ። አጥፍታችኋል። በጣም አጥፍታችኋል። ልክ አይደላችሁ። በጣም አጥፍታችኋል። ነውር ጥፋተኞች ናችሁ። የዛኔ ለምን አላባረረችው? ሌት ሆናን የሰማችሁ አታውቅም። የዛኔ ወዲያውኑ ብትሰማ ኖሮማ ታባረረዋለች። ስለሰማችማ ነው የቆረጠላት። የቤቱ ድብድብ ሳያንስ፣ ስድቡ ሳያንስ፣ እንደ አህያ እንደ ባሪያ መስራቷ ሳያንስ ይህን ነገር ሰማች፣ አረጋገጠች። በቃ አለቀ። አባረረችው። ቀንልያ ያለችው ከልቧ ውስጥ አባረረችው። መለየት አለብን። ይሄ ነው። ይሄንን ሁላ በደል የተሸከመችን ሴት በዚህ መልኩ በየሚዲያው እንዲህ ማውገዝ ጥሩ አይደለም። ጥሩ አይደለም። ከገንዘቧ አልሆነችም። የምታፈቅረውን ሰው አታለች። መስዋዕት የሆነችለት የወደደችው ያከበረችው ሴት ናት። የወለደችለት ሴት ናት። እንደ ሴት ሳይሆን እንደ ወንድ አብራው የኖረች ናት። እንደ ወንድ መንገድ ያሳየችው ናት። ይሄንን ሁሉ ያደረገችን ሴት ተደርጎባት ተሰድባ ተገልምጣ ሁሉን ነገር ችላ ከእንደገና ደግሞ እሱም ሳይበቃ እንደዚህ ጥሩል ተሳስታችኋል። እንግዲህ ሰሞኑ ስረግማችሁ እኔ ለራሴ ተራግሜም እናንተም አንድ ነገር ስትሆኑ መቼስ ነገር ዝም ማለትም ይገባል። በጣም ከባድ። ምክንያቱም በዚህ በተናገራችሁት አፋችሁ ራሳችሁ ታገኙታላችሁ። ምክንያቱም እንደ ድሮ ሩቅ አይደለም። ላይፍ ውስጥ እየኖራችሁ ነው። ቆረቆንዳ አሮጊቶቹ ምንም ስለማይደርስባቸው ነው የሚያወሩት። ተዋቸው። እንደዚህ አይነት ነገር ሲያወሩ መረጃ ብላችሁ አምጣ። አሁን እኛም በመረጃ ነው የምንመጣው። እናንተ ስለተወራ ነው አይደለም? እኛ ግን በመረጃ ነው የምንመጣው። ከህግ ጋር ህግም አለ፣ ከእንደገና ደግሞ መረጃውም ይወጣል። ያን ልጆቹ ምንም አይጎዱም። የሚቆጩ ምንም አይጎዱም። ይኸውልሽ አታባብሽ። ልጆቹ አባታቸው ጋር ናቸው። ኦኬ። አሁን በስነ ስርዓቱ ቤት አላቸው። የተጎዱት እየመጣ ከዚህ ጋራ ወይንም ደግሞ ወስዶ 4 ሰዓት 5 ሰዓት ከአንድ ትሬን በብርዱ ከአንድ ኢቭን ካፌ ውስጥ እንኳን አያስቀምጣቸው፣ ውጪ ላይ ነው የሚያስቀምጣቸው። ልጆች ናቸው። ሲሯሯጡ ምን ሲሉ የሆነ ነገር ሲሆኑ ሲመጡ ታመው ወይ እዚህ ጋራ የሆነ ሙጃ የሚያክል ቀማል ይዘው ነው የሚመጡት። ባሽ የዛኔ ነበር የተጎዱት። አሁን ግን መንግስት ቤት ሰጥቷል። ተንከባክቦ ያያቸዋል። አልተጎዱም። ልጅ ቤተሰብ ጋር ነው ያለው። እሷም ጋር